ሰላም ውድ ቤተሰቦች እንደምን አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንዴት አደራችሁ? እንዴት ስትበጣበጡ አደራችሁ ብለን እንናገር ማለት ነው። ስትበጣበጡ፣ ስታቦኩ፣ ስትኳኩ ያደራችሁ በሙሉ ሰላም አደራችሁ? እንዴት አደራችሁ? እራሳችሁ እንዴት አሳደራችሁ? ስታለቅሱ፣ ስታለቃቅሱ የነበራችሁ ማለት ነው። በነገራችን ላይ እኔ በጣም ማደንቀው ፍሬው ዩቲዩብ የሚናገራቸው ቃላቶች በጣም እንትን የሚሉኝ ማለት ነው። ስለ ወንድሟ የተናገረውን እንደው ቅንጨብ አድርጌ ባስገባላችሁ ደስ ይለኝ ነበር፣ ግን እሱም በሰው ወስዶ ስለሆነ አይቻልም ማስገባት እንጂ በጣም የሚገርም ነገር ነው የተናገረው ማለት ነው። እንደዚህ አይነት ወንድም እንደዚህ አይነት ቤተሰብ አያስፈልግም ነው ያለው። ወንድም መከታ ሊሆን ይችላል እንጂ ግድ ለምን ተውካት ብሎ የሚከራከር ወንድም አይስጣችሁ ነው ያለው። የባለ ትዳር ባል እንደወሰደች እያወቁ ማለት ነው። እንዴት ጥላሃት ትሄዳለህ? እንዴት እንደዚህ ታደርጋለህ? ፌንት መስራት አዲስ ነው እንዴ? ፌንት ሰላችሁ ብላችሁ ስታለቅሶ ያደራችሁት ማለት ነው። እኔ ግን በጣም የምትገርመኝ ማለት ነው የምትገርመኝ አሽቃባጭ ማንሽ ቲቪ ማንሽ ምናምን የሚሏት ማለት ነው። እኔ ስሟን እዛው እኔ ስሟን ደግሜ ያልጠራም ማለት ነው። እንደው ምን ያሽቀበጠሽ? ያን ያህል ለቅሶ ስንት ወገን እያለቀ አንቺ ኦርቶዶክስ ነኝ ትያለሽ፣ ቤተ ክርስቲያን እሄዳለሁ እሑድ ትያለሽ። ያ ሁሉ ህዝብ ሲያለቅስ ለእነሱ ያላለቀሽ ለሄርሜላ ፌንት ወደቀች ብለሽ እንደዛ ስታነፈልቀው ያደርሽው ማለት ነው። ስትናፋላልቀው እኔ ማለት ነው። በሚገርማችሁ ነገር እንደው በጣም እየገረማችሁ የድራማው ማብቂያ እኔ የአብርሃም ራሱ በጣም ግርም የሚለኝ ነገር ነው። ሩታ ንገራት ብላይ ነው የመጣሁት እንዲህ። አረ ልጁም እውነትም ፈዟል። የሚገርመኝ አውቆ እኮ ነው እያስመሰለ እናቴ ትሙት አውቆ እየተጫወተብን ማለት ነው። ምን ይበሉ እስቲ ምንድን ነው የሚያወሩት ብሎ ያው ለሚዲያው እኮ እንትን ነው ለሚዲያው የሆነ ትኩረት ለመሳብ ብሎ እኮ ነው ያንን ነገር ያደረገው እንጂ እንደ አብርሃም ምንም አልሆነ። ሰሞኑን ታውታላችሁ ኮራ ዘነጠ ብሎ ሲመጣ ማለት ነው። እኔ በጣም ትገርሙኛላችሁ። በቃ ድራማ መሆኑን እያወቃችሁ የሰው ልጅ እንደዛ መሳደብ በመተት አስይዘው ነው። ኧረ ምትት ያድርጋቸው። እኔ በጣም የምትገርሙ ልጆች ማለት ነው። ሃይማኖተኛ ነን እንትን ነን ቤተ ክርስቲያን ነን መስጊድ ምናምን የምትሉ ልጆች በጣም የምትገርሙ በመተት ስታምኑ ማለት ነው። ስለ መተት ሚዲያ ላይ ቁጭ ብላችሁ ስታወሩ ማለት ነው። እኔ ቤተ ክርስቲያንም ሳይሆኑ መስጊድም ሳይሆን የምትሄዱት እናንተ ወደ መተት ቤት ነው የምትሄዱት ማለት ነው። ይሄንን ነው ያየሁባችሁ። እውነቴን ነው የምላችሁ። እኔ አሁን መተት በምን እንደሆነ መተት እንዴት እንደሆነ እኔ እንጃ። እኔ ምንድን ነው መተት ነው የምለው? እኔ እግዚአብሔርን ነው የምላቸው። እኔ ብዙ ቤተሰቦቼ በዚህ ነገር እናቴን ሳይቀር አጥቻታለሁ። ግን እኔ ምንም እንትን አልልም ስለማላምንበት እናቴን እንኳን አጥቻት ወንድሜ ከስንት መከራ ድኖ ምንም በመተት ነገር አላምንም። ለምን እናቴም ያው ፈጣሪ በፈቀደው ጊዜ ሆኖ ነው እንጂ አትሞትም ነበረ። ወንድሜም ስንት ነገር ተደርጎበት ቅዱስ ሚካኤል አድኖታል። ስለዚህ እኔ ስለመተት ብዙም የምፈራውም የሚያስጨንቀኝም የማወራውም ስለመተት እኔ መተት የሚባል ምን እንደሆነ አላውቅም። ስለዚህ እናንተ በፈጣሪ ታመናችሁ ማለት ነው። እንኳን መተት ቀርቶ የኛ ጌታ የኛ ኢየሱስ ክርስቶስ የተሰቀለልን መድኃኒታችን ያድነናል ማለት ነው። እናንተ ሙስሊሞችም በምታምኑበት ያድናችኋል ማለት ነው። መተት እናንተ ቁጭ ብላችሁ ሚዲያ ላይ ስለ መተት ማውራት ያለባችሁ አይመስለኝም። እውነቴን ነው የምላችሁ። እውነቴን ነው የምላችሁ። እኔ እግዚአብሔርን ያውን አብርሃም መተት አስደርጋበት እንደዚህ አደርጋበት ብትሉ እኔ ምንም በዚህ ጋር እኔ እንደውም መተት ስትሉ እንደውም የሄርሜላ ሰዓቱ ሲወርቅ ነው እንግዲህ ነፍሱን እያወቀ የመጣው። ስለዚህ ተው፣ አታውሩ፣ ብዙ ነገሮች አታውሩ። እውነቴን ነው የምላችሁ። በኋላ ያቀያይማቸዋል። በኋላ ከሰው ጋር እንትን ያባብላቸዋል። ምንም ባታውቋቸው
ሄርሜላንም አታውቋትም፣ በሚዲያ ነው የመጣችው አይደል? እንዲ ቀድመን የምናውቃት ሩታን ነው። ሩታንም በሚዲያ ላይ ነው፣ አብርሽም በሚዲያ ላይ ነው። እውነቴ ነው የምላችሁ እዚህ ጋር ያ ወገናችሁ እያለቀ ስንትህን ጊዜ እኮ ያንቺም ዘመድ ዘር ማንዘልሽ እኮ እዛ ጋር ተጨፍጭፏል ማለት ነው። ስለዚህ ለወገኖቻችን እናልቅስ፣ ለወገኖቻችን እናልቅስ። የሚያስለቅስ እዛ ጋር ስትነፋለቅ የምታድር በሙሉ እኔ በጣም የሚገርመኝ ፍሬው ቲቪ የሚናገራቸው ነገሮች በጣም ነው የሚያረኩኝ። እኔማ አሁን የእሱን ተከታታይ ሁኛለሁ። የእነ አብርሃምን ትቼ እሱን መከታተል ይችላል ሆን ያለው ማለት ነው። ለምን የሚናገራቸው ነገሮች ፍሬ አላቸው። በቃ ትክክለኛ ፈራጅ እሱ ነው። ትክክለኛ ለዛም ለዚህም የማይል እሱ ነው። ለምን ልጅ ስላለው የልጅን ናፍቆትና የልጅን ጉዳት ስለሚያውቀው ማለት ነው። ስለዚህ ይህንን አውቃ እንትን ፌንት ሰራች። አውቃ እኮ ነው ፌንት። አሁን ዛሬ ደግሞ በዛሬው ሚዲያ በዛሬው እና ወንድምየው ራሱ ወልዶ ነው የታየ። ደግሞ ቆጠልጠል ተሰርቶ እንትን መስሏል። አንበሳ ዝንጀሮ ነው የሚባለው ይሄ አይደለም። ጭራዳ ዝንጀሮ ታውቃላችሁ? የገጠር ልጆች ተሆናችሁ ትመልሳላችሁ። ጭራዳ ዝንጀሮ ማለት ነው። እንደዚህ እንትኑን ግጦ እንዲህ ብሎ ነው የሚመጣው። ልክ እንደሱ ሆኗል። እና እኔ ጭራዳ ዝንጀሮ ትዝ የሚለኝ ማለት ነው እዚህ ከአዲስ አበባ ሂጄ መሰለኝ እና የሆነ እንትላለን ከአባቴ ቦታ ላይ መሬት አለ እና ጭራዳ ዝንጀሮ አለ መሰለኝ እና እንዲህ አግጦ ሲመጣብን ማለት ነው። እኛ ወንዝ ነበርን፣ ደንጊት ወንዝ የሚባል አለ እና ከሱ ጋር ልብስ እያጠብን ነው። እንግዲህ የገጠር እንትን ታውቃላችሁ፣ ልብስ እያጠብን ነበር እና እኔ የዛ ጊዜ አዲስ አበባ ነው ያለው፣ ግን ብዙ ምን ትላለህ እንዴት እንደሮጥኩኝ እንዴት ወንድሜ ላይ ነበር፣ ታላቅ ወንድሜ አባቴ ልጅ ወንድሜ ጭራዳ ዝንጀሮ ይዞን ሄደ። እሱ እኮ የለም ዞር ብዬ ሳይ ምንም ነገር የለም እና በጣም ነበር ዝንጀሮ የምፈራው ማለት ነው። እና ትናንትና ደግሞ እንደዛ ብሎ ነው የመጣው። በቃ እንዲህ ብሎ አግጦ እንዲህ ብሎ ዝም ብሎ ቁሞ ያለ እህቱን እዚህ ጋር እንግባ፣ ሲረጋጋ እናናግረዋለን፣ ሲረጋጋኝ ማናገር እንችላለን ብሎ እህቱ እንደዛ አስተምቶን ድረስ መጠበቅ ያለበት አይመስለኝም። እኔ ወንድሜ እንደዛ ቢያደርግ እንደው ራሱን ነበር ዘወር ብዬ በጥፍ የማጮረው ማለት ነው። ለምን እኔ እህቱ ነኝ። እህቱ እንዲጎዳ አይፈልግም አይደል? አብሎ ይመጣ አብሮ ከመጣ ሁኔታውን አይቶ ይዞ መሄድ በቃ አለቀ። ስለዚህ የሰው ያልሆነ ባል ደግሞ ግዴታ ያስጀመረውም ማስጨረስ አለበት ማለት የለብህም። እዛም እኮ የጀመረው ትዳር አለ። ያንን ሳይጨርስ እንዴት ነው ይኸኛውን የሚጨርሰኝ? ያባት አይ አንተ ግን ምነው አንተን ዩቲዩብ አልከፈቱልህም? እንዲያረ ከፍተውልሃል። ምን ያልተከፈተለት አለ? እናንተ ቆይ ደግሞ አቤልና ማልታ የጠፉ ይኸው እውነቱን እኮ ማልታ ታውቃለች። ማልታና አቤል ሁሉን ነገር ያውቃሉ፣ ምን እንደተደረገ ምን እንደሆነ። ስለዚህ ነው የጠፉት። ማርታና አቤል እንናገራለን እናወጣዋለን ብሏል። ማርታ ወጣዋለሁ ብላለች። ማርታ ታውቃለች ሁሉን ነገር። ሄርሜላ ከዛ ሰዓት ላይ ምን እንዳረገችበት ማርታ ስለምታውቅ ነው ሰሞኑን እልም ያለችው ማለት ነው። ስለዚህ እንግዲህ ሄርሜልዬ አንቺው መተት ምን አስደረጉ? ምን አረጉብኝ? አብሬችዬ እኔ እኮ ወድሃለሁ፣ እኔ እኮ አፈቅርሃለሁ፣ እኔ እኮ ከአንተ ጋር ለመኖር ስንት ልጆች ለመውለድ ፈልጌ ስንት ልጆች ለመውለድ አሰብሽ? የእኔ እናት የወለደውን ሳያሳድግ ያንቺን ልጆች አሳድግልሽ ማነች አላት። አረ ሸኛቸው አላት። ኤፍሬም ሸኛቸው፣ እኔና ሩታ እንሂድ ወደ ቤታችን። ሩታ ደግሞ እነሱ በመጡበት እግራቸው ሄዱ እንጂ እኛ ለምን እንሸኛቸዋለን ስትላ ለማንኛውም ሄርሜላዬ አይዞሽ፣ ያልፋል፣ ሁሉም ያልፋል፣ ሁሉንም ታገሽ። አየሽ፣ እንዲህ ነው ሩታን የሚያቃጠልሻት ማለት ነው። እንዲህ ነው ያደበሻት፣ እንዲህ ድብን በይ፣ እንዲህ ነው ያቃጠልሻት። ስለዚህ ሩታዬ ጀግና ነች፣ ያለችውን የምታደርግ ሴት ነች። እንዳልሽውን እንደደነፋሽው አረገችው። አየሽ አይደል? አረገችው
አረገችው። ፍሬው ይጥቡ ደግሞ ልክ ልካቸውን ነገራቸው ማለት ነው እስታፍንጫቸው። እና እናመሰግናለን እንደዚህ ስለምትናገር። እንደነዛ እንደነ ዙፋን ዛፏ ነው እንጂ እንደነ ዛፏ ቁጭ ብለህ ብቻ እንዲህ አሳበዱት እኮ ከሚሉት ደግሞ እኮ ምን ቢክስ ተቀብተሽ ነው እንዴ? ባሉሽ ላይ ካደርጎ